አሁን ምንድነው እኔ የሙኒትንም ይዤዋለሁ የነመሲ ብሪስቶንም ይዤዋለሁ የሀቢባንም ይዤዋለሁ የወንድማችን ስሙ ማን ነው የሰውዬ ስሙ አልያዝልኝ አለ ወልደ ጊዮርጊስ ሌሎችም አሉ ዲቴል ገብተን የቲክቶከሮችንም የዩቲዩበሮችንም ለምሳሌ እነ እሸቱ እስከዛሬ ድረስ የሰበሰበው ብር ከፍሏለኝ ባንክራፕሲ ከመግባቱ በፊት እንደዚህ ችግር ውስጥ ከመግባቱ በፊት አሁን ፌር መሆን አለበት እኔ የምቆመው ለጉሊት ላለችው እናቴ ነው እኔ እንደውም እነሱ ላይ እና ደግሞ ለዶክተሩ ለገበሬው ለአስተማሪው ለነሱ ነው እንደውም መንግስት ቤላውት ማድረግ ያለበት ኦኬ እንደነ ሊያሾው ያሉ ገንዘብ እየሰበሰቡ ህዝብን የሚያባሉ ራሱ ያን እርምጃ መወሰድ አለበት ለምንድነው ኢትዮጵያ ውስጥ የጥላቻ ንግግር ብሔርና ሃይማኖትን ግለሰቡን ማጋጨት አይቻልም ስም ማጥፋት አይቻልም ተብሎ ግን በአደባባይ ግን የሆነ ቅምጥ ከሆኑ የባለስልጣን ቅምጥ ከሆኑ ዋንስ አጌን በደንብ አድርጌ የምናገረው ጠቅላይ ሚኒስትር ዶክተር አብይ አህመድ የሚናገረው ንግግር ነው የምናገረው እርዳኝ ብሎኛል እረዳሃለሁ እኔ በእድሜም ብዙ አንበላለጥም በእውቀትም ነው የምንበላለጠው ማን ይበልጥ እሱን እኔ እናንተ ተገናኝተን ዲቤት ስናደርግ የሚበልጥ ይታወቃል እንጂ እንደዚህ በቲፎዞ አንሄድም ጠቅላይ ሚኒስትራችን ሰው ይሄ ሲሪየስ አርጋችሁ ሰዱት በላይ እየቀለልኩ አለም የማይሆን ንግግር አይደለም ባይሆን ንግግር አትናገር ቁም ነገር አለ ነው ቁም ነገር ነው የማይሆን ንግግር አይደለም በእውቀት ከኔና ማን እንደሚበልጥ እናውቅማ አሁን እያልኩ ያለኩ እንዴ ተው እንጂ በላይ ከሱ አንድ ቲክቶከር አንድ ሀገር መሪ ጋር የምትወዳደርበት እሱን ማቅለሌ አይደለም እሱም ማቅለሌ አይደለም እሱም ትናንት በላይ በቀለ ትናንትና እሱ ራሱ አይከበርም ይሆነ አይ አዳምጠኝ እኔ ደግሞ አንነገር ልንገር በጣም ነው አከብራለሁ ሁሉንም ግን ትናንትና ደንቨር ኮሎራዶ እኔ ልጆቹን በደንብ አድርጌ በታክሲ ሳስተዳድርለት የነበረ ሰው ዛሬ ደግሞ ሀገር እየመራ ነው ይሄ ደግሞ እንትን ነው ዛሬ እኔ እዚህ ጋር ካየኝ ነገ እኮ ነው ጠቅላይ ሚኒስትሩን ላገለግል እችላለሁ ሰውን እንትን ማድረግ የለብህም አሁን እኔ እንደዚህ አይነት ነገር ኩፈሳ አልሰጥም አንድ ሰው ዕውቀት መመዘኛ ለምሳሌ ገለልተኛ በሆነ ጋዜጠኛና ገለልተኛ በሆነ እንትን መጥቶ ጥያቄ ሲጠየቅና የዛን ጊዜ መልስ ሲመልስ ነው እኔ ዕውቀት አላቸው ምለው አሜሪካ ያደኩ ሰው ስለሆንኩኝ ፓርላመንት ላይ ተጽፎል የምታወራውን አይደለም አይ ዶንት ኖ አንተም እኮ ማንበብ የቻለው ሁሉ እኮ ማንበብ ይችላል አምናስተን ዲሚኒሽ ለማድረግ አይደለም በጣም ጥሩ ብሪሊየንት የሆነ አመለካከት ነው ያለው ጥሩ ብሪሊየንት የሆነ ሐሳብ አለው ምጋራው አለ ምቃወመው ነገር አለ ለምሳሌ ተረዳኝ በላይ ግን እንትን እንደዚህ መናናቅ የለበትም እኩል ነን ለማለት ነው ሀገር ስትመራ የሚከብደው ምንድነው እንትኑ ነው ሪስፖንሲቢሊቲው ነው የሚከብደው ግን ደግሞ ላለፈው 8 አመት ምን ሀገር እየተመራ ነው ለማለትም የማያስብልም ነገር አለ ካፍንጫ ስር እንደዚህ ሌቦች ከበረከቱ ያውም በቪዲዮ የሚታዩ ሰዎች በኢህአዴግ ጊዜ እኮ በወያኔ ጊዜ እኮ ተደብቀ ነበር የምትሰርቀው አብዛኞቻችሁ ተደብቃችሁ ነበር የምትለፈልፉት አሁን በአደባባይ የሚዘርፈው እየተመላለሰ በቦሌ እየወጡ እንዴት አርጋ ነው በረከት ገበሬዋ በቦሌ ወጣችሁ ሙሉ የፌደራል መንግስት እየፈለጋት ተነግረኛለኝ በላይ በቀለ ክንይቴው ሚዳድ መልካም ስራ ስትሰራ ትመሰገናለህ እኔ አሁን ለምን ከኔ ጋር መስራት እንደሚፈሩ ልንገራችሁ ጥሩ ነገር ሲሰሩ ጥሩ ሰራችሁ እንላቸዋለን የማይሆን ነገር ሲሰሩ ግን ኤክስፖዝ አደርጋቸዋለሁ እኔ ለህዝብ ነው እንጂ ለባለስልጣን አይደለም እንስራ ማለት እኮ የእናንተ ካድሬ ልሁን እያልኩኝ አይደለም በየቦታው ስማቸው ሲጠራ በየቦታው እየገባው ልስተዳደብ እኮ አይደለም አገባኝም እንዴ ጥሩ ስራ ሲሰሩ ጥሩ ስራ ሰርተዋል እውነትና ውሸትን እንለይ ነው እኮ እንጂ እንዴት አርጋ ነው በረከት ገበሬው ያወጣችሁ ሙሉ የፌደራል ፖሊስ እየፈለጋት በኤርፖርት ያውም እስኪ መልሱልኝ ይኸውልህ አሁን እንደዚህ አይነት ነገሮችን ውስጥ ያሉትን ጠይቃቸውና ይመልሱልህ አሁን እኔ አንተን ሐሳብ ነው መስማማው ገባ ትክክል በላይኛ እኮ ለጠቅላይ ሚኒስትሩን እኮ አይደለም እንትን የምንለው በውስጥ እኮ የተሰገሰጉ ሌቦች አሉ ብሎናል አይደል ይኸውልህ ስማ አዩዳብ አሁን ያንተ ሐሳብ ውስጥ እኔ መስማማቸው አሉ ማላስማማበት አለ አይደል ለምሳሌ ከምስማማበት ዛሬ አይዲያችሁ ከሆነ ከሐሳብ አንውጣና ስለ ፊንቴክ ስለ ቢዋይዲ ምናምን እያወራችሁ ነው ስለ ሲድሮ ምናምን መወራት አለበት ለምን ሶሻል ሚዲያ ላይ እስካለን ድረስ ሶሻል ሚዲያው ያመጣቸው አጭበርባሪዎችን ነው አይደል ያጋለጥክ ያለ የነበረው ምን እየተባልክ ነበር እኔ ያለው የነበረ ጊዜ ቅናት ምቀኝነት ክፋት እየተባልክ ነበር እያየሁ ነው ማለት እያየሁ አይ ይሄ ነገር ልክ አይደለም ለምን የሆነ ነገር አምጥታል ከዚህ በፊት
ለምሳሌ እኔ ያለው ታረከው ነገር ውስጥ የኢትዮ ቲክቶክ ከመንሱር ጀማል የዛኔ በጣም ቫይራል የወጣበት ጊዜ አብሮት ሆኖ ኢትዮ ቲክቶክን መስርት ተብሎ የሆነ አፕሊኬሽን ኢትዮ ቲክቶክ አውርዱ ተባለ። እዚህ ሶሻል ሚዲያ ነው። እሱን ሰውዬ ይሄ ሰውዬ ነው ብለህ ከአዶናይ ጋር አመጣኸው። ምን ተባልክ? የቅናት ነው፣ ምቀኝነት ነው። አይ ሀበሻ ምናምን። እኔ ሀበሻ ነኝ፣ እውነቴን ነው። እኔ ምቀኛ ነኝ፣ የእውነቴን። ምቀኝነቴ ግን ህዝቤን ከሚጎዳ ነገር ላይ ነው። አሁን ሀበሻ ምቀኛ ነው ሲባል ሰዎች ይላሉ አይደለ? አዎ ሀበሻ ነውር ስትሰራ እኔም በድሮ ሀበሾች ልክ ስለተሰፋው እውነትና እምነትን አእምሮንና ልቦናን ካስተሳሰሩ ሀበሾች ዘንድ ስለተወለድኩ ነው። የእውነቴን ምቀኛ ነኝ። መመቀኛው ከምንድን ነው? ከክፋት ጋር ሰው ለግል ሆዱና ለግል ከርሱ ብሎ መዓት ህዝቦችን ሰብስቦ ሲያጭበረብር መንጋ እንደ ሰው ተፈጥሮ እንደ እንስሳ እንኳን ማሰብ ያልቻለ ሰው ነኝ የሚል መንጋ ለምን እንደሚወድህ የማያስብ ለምን እንደሚያጨበጭብ የማያስብ ለምን እንደሚጠላ የማያስብ አይ ይሄ ነገር ይሄ አይደለም እንደዚህ ነው ከዚህ በፊት ይሄ ነገር አለ ብለህ እንኳን ፋክት ነገር የሆነ ተጨባጭ የሆነ መረጃ አምጥተህለት እንኳን ምቀኝነት ይልሃል። ሲልህ የነበረውን ነው የምነግርህ ለአንተ ያየሁትን። ከዛስ ይሄ ነገር ይሄ በላይ እሱንማ እኮ እኔ ነኝ አይደለ ስድሮ ኢትዮ ቲክቶክ ነው ስሙን ለውጣውት ነው። ስለ ፊንቴክ እኮ ፊንቴክም ኦፍ ኮርስ ፊንቴክንም በዲቴል አይ ነው። ግን አሁን ችግሩ በላይ አንተ ኢትዮጵያ ነው ያለ የብልጽግና መንግስት ደጋፊ ነህ። ለምን ነው ከኔ ጋር መስራት ያቃታቸው? እኔ እኮ ምንም ላደርግ አልችልም፣ ደክሞኝ ጥዬ እሄዳለሁ። እኔ ግን ማድረግ የምፈልገው በህጋዊ ነገር አብረን እንታገል። እኔ አንድ ነገር ልንገርህ፣ እኔ ብልጽግና መንግስት ደጋፊ ነህ በላይ እኮ የእነሱን ድክመት በህዝብ እየሸፈነው ነው ያለው። እኔ የተሻለውን ነገር ነው የምደግፈው። ለምሳሌ መንግስት ነው ኮንትሮል ማድረግ ያለበት እኮ እንደዚህ አይነት አጭበርባሪዎችን እርምጃ መውሰድ ያለበት መንግስት ነው። አንተ የመንግስትን ድክመት ለህዝብ እየሰጠህ ነው። አይደለም መንግስት ነው ስትል ህጋዊነት ሽፋን ተሰጥቷቸው ህጋዊ ፍቃድ ተሰጥቷቸው የመንግስት ባለስልጣን ጭምር እያገዛቸው ነው እነዚህን ነገሮች የሚያደርጉ። ተምረሃል ብዬ አስባለሁ። ለምሳሌ ፊንቴክ ማለት ነው። ምን እናርግ መሰላችሁ? አንዴ በላይ አንተ አሁን አንድ ነገር እንድታረግ እፈልጋለሁ። በላይ አንዳንድ ጊዜ በላይ በላይ አንዴ በላይ አንተ ኢትዮጵያ ውስጥ ስላለ አንዳንድ ጊዜ ስትመጣ የሆነ መንግስትን ደግፈ ህዝብን እንትን የምትቃወምና የምትተች ይመስላል። ስለዚህ ይኸውልህ ምን መሰለህ የመንግስት ሪስፖንሲቢሊቲ ነው። ለምሳሌ ኤኒቲንግ መልካም ሲደረግ አይ መንግስት ሪስፖንሲቢሊቲ ነው። እኔ ደግሞ መንግስት አለ ለምን መንግስት እጠይቃለሁ? መንግስት ምን ጠይቃቸው ነው? ለመጀመሪያ ህጋዊ ፍቃድ ወስደው ደረሰ በተለያየ መልኩ ከመንግስት መስሪያ ቤት ውስጥ እንትን ደብዳቤ እያጻፉ ፕሮግራም አዘጋጅተው ባለስልጣን እየጠሩ ከመንግስት ጋር በማነካካት ነው ነገሩን ህጋዊ እንደሆነ የሚያሳምኑ። እኔ የመንግስት መንግስት ስህተት ሲያደርግ የመንግስትን ስህተት እኔ ኖርማል ነው አልልም። ፊንቴክ የተበሉበት ምክንያት አንደኛውን የአንበሳውን ድርሻ የሚወስደው መንግስት ነው። ለምን እንደው ታውቃለህ? ለምን ለአንበሳና ሎጂስቲክስ ሚኒስቴር ፍቃድ ሰጥቶት መኪና አስረክቧል። የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታው በፕሮግራሙ ላይ ተገኝቶ እኔ ባለሁበት በረሆ ሐሰን ለአርቲስቶቹ ቁልፍ የሰጠው የትራንስፖርትና ሚኒስቴር ሎጂስቲክስ ሚኒስቴር ዴኤታው በረሆ ሐሰን ነው። እሱ ባለስልጣን ስላልሆነ እንትን ያልተጠየቀው እንጂ። ስለዚህ የመንግስት ሚኒስቴር የመንግስት ባለስልጣን እውቅና ሰጥቶት ፍቃድ ሰጥቶት የመንግስት ባለስልጣናት በተገኙበት ለአርቲስቶች እየሰጠ ሰው እንዴት ይጠረጥራል? የመንግስት ባለስልጣን እና ዲና ሙፍቲ እዛ ጋር ተገኝተው ህጋዊነቱን ሲያረጋግጡለት ይሄ ህዝብ እንዴት ይጠረጥራል? በምን ሁኔታ ይጠረጥራል? እነሱ መቆጣጠር ያለባቸው ሰዎች ልክ እንደ እሺ ናሽ ስማኝ እሺ አንዴ የኔ ወንድም አይደለም የእውነቴን ለሌሎች ውጭ ላሉት እንዲሆን ዘንድ እዮዳብ ቤት ስለሆንኩ በስነስርዓት ላውራ። መንግስት ምን ማለት ነው? አንደኛ ይሄኛውን መልስልኝ በልብህ ገባ? መንግስት ማለት ስልጣን ላይ ያለው ምናምን ከመሰለ አሁን ለኔ አስተሳሰብ እኩል የሚሰፋ አይሆንልኝም። አይሰማም? ትሰማለህ? ግን ይኸውልህ በላይ ምን እያረከው መሰለህ? ቀጥል ይሰማል።
ትሰማለህ ግን ይኸውልህ በላይ ወንድማችን አትሰማም አይደለም ቆይ አይ ነው ከምሪ ቆይ ተቆራራጣል የተቆራረጥክ ነው አውርቼ ልጨርስና ከዛ በኋላ ታወራለህ ይወዳብ ቆይ እሺ አንዴ ጋይስ ቆይ ኔትወርክ ነው ያንተ እንኳን ኔትወርክ አሁን አቅጣጫው ተቀየረ ምን ቁጭ ብለን ስንል አስተካክለና ቆይ አንዴ እውነትክን ነው አንዴ እናስተካክል ጋይስ ፕሊዝ አንዴ እናስተካክል ሁላችሁም ታፕታፕና ኮፒ ሊንክ አድርጉ አንድ ነገር ግን መተማመን ያለንበት ጉዳይ አለ በላይ ኔትወርክን አስተካክለው አንድ ነገር መተማመን ያለብን ነገር አለ ጋይስ ኢትዮጵያ ሁሉ ነገር በመንግስት ነው የሚያልፈው አይደል መንግስት ፍቃድ ሰጥቷል መንግስት ፍቃድ ስለሰጠ ፍቃድ የሰጠው ስራቅ ብሎ አይሰጥም አይደል ብቻ አጭበርብሮ አይሰጥም ግን ደግሞ ስለ ፊንቴክ ስናወራ ዲቴል እኮ ገብተን ስንመለከተው እኮ ብዙ ሬድ ፍላግ ነበር አንደኛ የማይፈቀድ ነገር ነው የፈቀደው በኢትዮጵያ መንግስት የማይፈቀድ ነገር ይፈቅዳል ገባችሁ ኢቭን ለምሳሌ የዋይቢኤስ እንትን እንዲያውም የፊንቴክ በአደባባይ አድቨርታይዝ ተደርጎ የዋይቢኤስ እንዲያውም እኮ አድቨርታይዝ አልተደረገም ዋይቢኤስ እኮ አሁን ሲጮሁ ነው የሰማነው አይደል ደጁ ሲደባደቡ እኮ ነው የሰማን እንጂ በቲቪ ራሱ ቀጥታ ላይቭ ስርጭት ላመጣላችሁ ማየት አይደለም ፌስቡክ ላይ አይደለም ላይቭ ስርጭት እያደረጉ ሲተላለፍ ነበር ስለዚህ አሁንም ከኔ ጋር እንድትዳመጡ የምፈልገው አንናንዶቻችሁ የራሳችሁ የፖለቲካ ልዩነት ስላላችሁ ፕሊዝ ፖለቲሳይዝ አታድርጉት አቃችኋለሁ እነማን እንደሆናችሁ እሱ ራሱን የቻለ ሌላ ጉዳዩን እኔ አሁን ከፖለቲካ ወጠን ከሃይማኖትና ከብሔር ከፖለቲካ ወጠን ኢንተሌክቹዋሊ ነገሮችን ማየት ከቻለን መነጋገር እንችላለን አብረን መስራት እንችላለን አሁን መንግስትን የምትቃወሙ አካላቶች መጣችሁ ይሄን እንደ ፕሮፓጋንዳ ፕላትፎርም አድርጋችሁ ሌላ ነገር እሱ አይሰራም at the end of the day እናንተንም ይጠቅማል እኮ ነገ መጣ የምታስተዳድረው ፋኖ ወይም ኦላ ወይም whatever ይሄ ነገር ካልጸዳልህ እኔ አያገባኝም ማን ይምራ ከፈለገ ነገ የፈለገው ሰው መጥቶ ይምራ አያችሁ ፖለቲካሊ ድሪቭን አይደለም ኮንቨርሴሽን አገሪቷ ከሌብነትና ከወንጀለኝነት እንዲጣራ እንትኑ ምንድነው መሰረቱ እንዲስተካከል ነው ብዙ ወንድሞቻችን እህቶቻችን እየተበሉ ነው ነገር ግን እንዲበሉ ደግሞ መንግስት ራሱ በደንብ ያውቃል መንግስት አሁን አቅቶኛል እርዱኝ ብሏል አይደል አላለም ብሏል ጋይስ ከምትተቹና ከምትሳድዱና በደንብ ብሏል ኦኬ እኔ አሁን እያደረኩ ነው እርዳታዬን ተቀበሉ ነው እርዳ ያልክ ነው አንተ ደግሞ እርዳታዬን ተቀበሉ ግን ድምጽ ነው አለን አንተ እርዳታ ግን እርዱኝ ስትል ለምሳሌ እኔ አሁን በመረጃና በማስረጃ ሳመጣላችሁ በአስቸኳይ እርምጃ መውሰድ አለባችሁ የሃቢባን ኬስ እርምጃ መውሰድ አለባችሁ ኦኬ የፊንቴክን አንተ ነው የምጠይቀው አንተ ባቀረብከው እርምጃ ቢወሰድ ኖሮ አንድ ጥያቄ ብቻ ልጠይቅ አይኖርም ነበር እኔ ድሮ ጀምሮ ነው ታንኪ ጨርሰታ አይቢ አብረን እየገባን እና አንተ ስትናገራቸው የነበሩ ነገሮች መጨረሻው ላይ ሌብነት ሆነው ነው የተገኙት እንዳለ ሁሉ አጭበርባሪ ሆነው ነው የተገኘው ዘርፎ ነው የጠፋው በትክክለኛው መንገድ ይወዳብ ድምጽ ይሰማል ሚኪ መጣላውን ትክክል ሚኪ ያውራና እንቀጥልበታለን ሚኪ እሺ ቀደም የለሚኩራ ክፍለ ከተማ አብሮ እንደሚሰራ ኦፍሳይቱ ላይ ገብተህ ስታነብልን አረጋግጦላል አላረጋገጠልህም ያ የመንግስት አካል ነው አይደለም ኦፍ ኮርስ ነው ጥያቄው ለቤቱ ነው አሁን እኮ ችግሩ የመንግስት አካል እኮ አለበት በሁሉም ቢዝነስ አለበት ሚኪዬ በሁሉም ቢዝነስ እኮ አለበት አሁን እኮ ችግር እኮ የፈጠረው እኮ ፊንቴክም እኮ የመንግስት ባለስልጣኖች እኮ አሉበት ውስጡ ግን ምንም አልሆኑም አንድ ከመንግስት ባለስልጣን ለምሳሌ ኢቭን የእንትን ኮሚሽነር የምንድነው የትራንስፖርቴሽን እንትን ኮሚሽነር እኮ ወጥቶ እኮ ይቅርታ መጠየቅ ነበርበት ይወዳብ ቁልፉን ያስረከባቸው ለአርቲስቶቹ ቁልፉን የሰጣቸው የትራንስፖርትና ሎጂስቲክ ሚኒስቴር ደኢታው በርሆ ሐሰን እኔ መድረኩ ላይ ነበርኩኝ ያስረከባቸው አምጥቼ እኮ ተናገርኩኝ እሱ አሁን ኦኬ እንዴት ተጭበረበረ እንዴት እኔ ባለስልጣኖች ካሉበት ሊጋል በቃ ሌጂቲመንት ነው ሌጂቲማይዝ ያደረገው እነሱ ናቸው የትራንስፖርቴሽን ሚኒስተር መጥቶ ቁልፍ ሲያስረክብ ሲሰጥ ስታዩ ለሴ አሜሪካ እንደዛ ቢደረግ አመን እንዴ እኮ በቃ አሜኒታ የሰጠው ቲክቶከሮች አይደሉም እንዲያውም እነ መንሱር እነ ምናምን ትንሽ እንትን አለባቸው በያ አስባለሁ ግን ዋናው ግን ሌብነትን ወይም ደግሞ ስካሙን
ሌጂቲማይዝ ያደረገው ሌጂቲመንት ያደረገው መንግስት ነው። ሚኒስተሩ መጥቶ ሲመርቅ እነ ዲና ሙፍቲ መጥተው ሲመርቁ ያ ሁሉ ፕሮግራም ተሰርቶ ሲደረግ እነሱ ላይ ግን ምንም ነገር አልተደረገም። ምንም ካልተደረገ አሁንም የሚቀጥለው ጋር ይሄዳሉ። እስኪ ይቅርታ አድርጉልኝ እነዚህ በተለይ እነዚህ አምስቱ አክቲቪስቶች በሁሉም ሰዎች ይጠቀምባቸዋል አይደል? እነዚህ አምስቱ ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ መንሱር ጀማል፣ ሌላ ደግሞ ማን ነው ዲጄ ካሊድ ወንድም ካሊድ ሌላ ዲጄ ካሊድ ነው ወንድም ካሊድ በዚህ ጉዳይ ባደወይ የሁሉም ይለያያል። ለእያንዳንዱ መኪና ሰጡ። ከዛ በላይ ደግሞ ለድርጅቶቻቸው ሁሉ ፕሮሚስ ገብተውላቸዋል። አሁን በወንድም ካሊድ ቦታ ብትሆኑ ወንድም ካሊድ ናን ፕሮፊት ኦርጋናይዜሽን ፈንድ የሚያደርግ ነው አይደል እንዴ? አንድ ኩባንያ መጥቶ አስተዋውቀልኝ ላንተም መኪና ሰጣለሁ ከዛ ደግሞ ለድርጅት ደግሞ ስፖርት አደርጋለሁ ካለው ዲጄ ካሊድ ይህን ነገር ሲያደርግ እያደረገ ያለው ምንድነው እንዴ? እኮ በመንግስት ባለስልጣን የታጀበ በኮሚሽነሩ የታጀበ በዲና ሙፍቴር የታጀበ በኢቲቪ በምናምን ነው እኮ የተደረገው ፐብሊክሊ ሶ ህዝቡ ጥፍት አይደለም በሙሉ አስተላልፈዋል። የመንግስት ሚዲያዎች እንዲያውም መንግስት ለ1200 ለተበሉ ሰዎች 100% እስከነ ኢንትረስቱ መክፈል አለበት። ያስበላችሁ ያየ ለዛ ነው እኔን የሚፈሩኝ እኮ ለምን ነው ታውቃለህ? በጣም የሚገርምህ ነገር ልንገርህ። ባለፈው ከመንግስት ኮሌጆች ዱባይ በኢንጂነሪንግ ስራ ቅጥር ወጥቷል ተብሎ ማስታወቂያ ተለጥፎ ከየዩኒቨርሲቲው ተመልምሎ መጥቶ ከእንትኖች ጋር ተገናኝቶ በሺዎች የሚቆጠር ሰው ማለት ነው ቪዛ መጥቶልሃል ተብሎ ሄዶ ኤርፖርት ሲደርስ ቪዛው ፌክ ነው። ማስታወቂያ ተወጥቶ የተጠራ ከመንግስት ኮሌጅ ነው። የመንግስት ኮሌጆች ደግሞ ማስታወቂያ አውጥተው የጠሩት የስራና ክህሎት ሚኒስቴር ደብዳቤ ጽፎልናል ብለው ነው። ከስራና በተጻፈ ደብዳቤ ይዘው ሄደው በኮሌጆች ማስታወቂያ አውጥተው ከዛ አሜሪካ ዱባይ እንሄዳለን ብለው ሲሄዱ የለም ወፍ የለም እንዳለ ብሩን ሰብስቦ ኤጀንሲዎቹ ጠፍተዋል። ጀርናሊስት አሁን እኛ አንነገር መንግስት ይመጣና መንግስት የተለመደ ነገር ነው። በየአመቱ የሆነ ሰው የሆነ ነገር በልቶ ይሄዳል። እኔ እዚህ ሀገር ኤለን ማክስ ወጥቶ በሚዲያ 500 ብር ይዞና ሳይበር ትራክ ሰጣለሁ ቢል ማይሰጣለ ቆልንገራ ኢላን ማስክ ያደረገውን ነገር ልንገራ እንትን የሚባል ዲጂታል ከረንሲ ላይ ምንድን ነበረ ዳች ኮይን የሚባል ዳች ኮይን የሚባል ዲጂታል ከረንሲ ላይ ወጥቶ ምንም ነገር አላለም። አይ ቲንክ ዳች ኮይን በጣም ኃይለኛ ይሆናል ብሎ ተናገረ። ወዲያውን 2000% ነው ያደገው። እሺ ሰው ሁሉ ኢንቨስት ማድረግ ጀመረ። ግን እንትን አላለ እሱ ህግ አልጣሰም። all he said is በቃ ምንድነው ኤክስፔክቴሽኑ ኢላን ማስክ ሊገዛው ነው ወይም ደግሞ እዚህ ውስጥ ሊገባ ነው። he's a trillionaire እኔ ገዝቼ ወዲያውን አራዳኔ ሸጥኩኝ ያማል እንዴ አሁን ስንቱ ታቅፎ እንደንቁላል የማይፈለፈል ዶሮ ሆኗልኝ ታቀፎት ማለት ነው። ይኸውልህ አሁን አሁን እሱ ያደረገው ምንድነው ጀርናሊስት ህግ አልጣሰም። እሱ እንደዚህ እኮ ይደረጋል፣ ምንም ችግር የለም። ብር ይከፈላቸዋል ባለ አርቲስቶች ምናምን የሆነ ነገር ስፖርት ህግ እንትን አለው። ይኸውልህ እንትን ምንድነው የሚባለው ሉፕ ሆል አለ። እነዚህኞች ግን የፊንቴክ ግን መንሱር ማጨራሽ እኮ የእንትኑን ነኝ ኦን ማረገው እኮ ብሎ ተናገረ አይደል እንዴ? ያዳማውን እንትን የኔ ነው ብሎ ተናገረ። ማን ነው ስድሮ የኔ ነው ብሎ እኮ ነው ያስተዋወቀው። እኔ እስከማጋለጠው ድረስ አዶናይ አዲስ ኩባንያ ከፍቼላችኋለሁ ስድሮ የሚባል አፕሊኬሽን በጣም ብዙዎቻችሁ ሀብታም ልትሆኑ ነው ምናምን ሲል እኔ መጥቼ ሳጋለጠው ምንድነው ያደረጉኝ? እኔ መሳደብ ጀመሩ፣ እኔ ማጥረግረግ ጀመሩ። ከአንድ አመት በኋላ 6 ወር በሙሉ 400,000 ሰው ዳውንሎድ አድርጎ ፓንዚ ስኪም እንደሆነ ሌብነት እንደሆነ አሳይቸው። ግን በመንግስት ይሄ እኮ ኢትዮጵያ ውስጥ እኮ ነው ያደረጉት። በመንግስት ሚዲያ እኮ ነው የመጡት እነዚህ ሰዎች። ይሄን ነገር ስናገር እኔ ሰደባለሁ። መንግስት ነው የፈቀደው፣ ህዝብ ነው የፈቀደው። ወንድሜ በላይ ግን ትክክል ነህ እንዴ? አልገባኝም። ህዝብ እኮ መፍቀድ አይችልም። ኖ አልተረዳኝም። የመንግስት ሪስፖንሲቢሊቲ ነው። ቆይ አንዴ የሆነ ጥይት ይዞ ማን ነው ሲሰርብ የነበረው? መንግስት ኖ አልገባም። ማራም ሰን ህዝብ እና ደብዳቤ አለ።
የእውቅና ደብዳቤ አለ። እስኪ እኔ አራስ ወሩኝ አራስ ወሩኝ አንዴ ቆይ እኔ መንግስት ስል በደንብ አዳምጠኝ። እኔ ህዝባችንማ መንግስት በነገራችሁ ላይ እንደ ኢትዮጵያ መንግስትን የሚያምን የለም ታውቃላችሁ። ትልቁ ችግራችን አሁን ምንድነው? የኢትዮጵያ ህዝብ ለዚህ እኮ ነው እኔ ኢትዮጵያ እንደ አሜሪካ እንድትሆን ፈልጋለሁ። ካፒታሊዝም እንዲገባ ፈልጋለሁ። አየ ከመንግስት ሴክተር ወደ ፕራይቬት ሴክተር መግባት አለብን ብዬ አስባለሁ። የዛን ጊዜ ኮምፒቲሽን ሲኖር ተረዳ ነገሩ እንትን እየተስተካከለ ይመጣልኝ። when everything is controlled by the government ግን ለቢሮክራሲም ለኮራፕሽንም ከፍ ያለ ነው። ሶ ኢትዮጵያ መጀመሪያ we need capitalism ሬጉሌሽን ያለው ካፒታሊዝም እንዲኖር መደረግ አለበት። ኦኬ የዛን ጊዜ ምን ታጋንደቅ ማን ነው ሲሰርብ የነበረው? በቃ ይሄን መልስልኝ። መንግስት ነው ሲሰርብ የነበረው? እሱማ ባለስልጣኖች የከፈሏቸው አክቲቪስቶችና ከዛ ደግሞ የመንጋው አሁን እኮ ለምሳሌ አዶናይን ሳጋልጠው አዶናይ የሚንቀሳቀሰው ኢትዮጵያ ውስጥ በቦዲጋርድ ነው። የብልጽግና መንግስት ሳይፈቅድለት እንደዛ መለፍለፍና ማውራት አይችልም። ሜቢ ኢንቨስቲጌት እያደረጉት በሱ ስር የሚገኙ ላውንች አደረገው ፍቃድ ሰርተናል ብሎ ሆቴል ተከራይተ ማንኛውም ኢቨንት ማዘጋጀት አችልም ፍቃድ ሳይኖር እንዴ? እሱን እኮ ነው የምልህ። አሁን ለመንግስት ሳታሳውቅ የማያውቀው የሆነ ተባብት እኔ በቃ መግባባት አቅቶኛል። ወደ አሰብ አሁን አንዴ ጋይስ አንድ ነገር እንነጋገር። በቃ አሁን አንተ የምታመጣውን ነገር አውጣ፣ እንደዚህ ያደርጋለሁ በል፣ እኛ ደጋፊዎች እንሆናለን። ከዛ በኋላ እያንዳንዱን ነገር ስቴፕ ባይ ስቴፕ እንሄዳለን። አሁን እኮ አጀንዳው እየተቀየረ ወደ ላይ ሄደን ሰዓታችንን እያራዝምን ያለን። እኔ እኮ አሁን ለማስረዳት አሁን እንትን አሁን በላይ ቆይ አሁን እሰደባለሁ፣ ምንም ችግር የለም። አንድ ነገር ልንገራችሁ፣ አሁን ልንገራችሁ የሚደረገውን ነገር ከሃይማኖት ከጎጥ ከብሔር እንውጣ። አሁን ይህ ሰውዬ ጎጃሜ ነው፣ ወንድማችን ነው፣ አማራ ነው። አሁን ምን ይደረጋል? ይህን የሚወዱ ሰዎች ያው በሁሉም የሚደረገው ነው። ይህ ነገር ይቁም። እኔ አሁን አታክ እያደረኩት አይደለም። እኔ አሁን እሱም መጥቶ ብንጠይቀው ደስ ይለኛል፣ ነገሮችን እንዲያብራራልን። እኔ አሁን ቪዲዮውን አዳምጬ የቢዝነሱ ሜክ ሴንስ አላደረገልኝም። 7 እና 8 ሺህ ሰዎች አንተ ስትቀበላቸው ብር በምንድን ነው የተቀበልካቸው? ትራንዛክሽኑ በባንክ ነው ትራንዛክሽኑ እየተደረገ ያለው። በላይ ወንድማችን በህጋዊ ባንክ ነው ትራንዛክሽን እየተደረገ ያለው። ህጋዊ ቼክ ነው እየሰጣቸው ያለው። ቼኩ ራሱ የኢትዮጵያ ቼክ ነው፣ ህጋዊ ቼክ ነው። ሶ አስባል ለ8000 ሰዎች ኦኬ 8000 ሲባዛ በ6 ምክንያቱም ለእያንዳንዱ 6 የ6 ወር ቼክ እና አንድ የመጀመሪያ እንትን ቼክ ይሰጣቸዋል እንደሚሉት ማለት ነው። ይሄን በርግጥ ከሱ አንደበት አልሰማን። አሁን እየሰማን ያለነው ስለ ቢዝነሱ ተበልተናል ከሚሉ ሰዎች ነው። እሱ ግን ስለ ቢዝነሱ ሲያወራ አምቢጊዮስ ሆኖ ነው የሚያወራው። አምቢጊዮስ ምን እንደሆነ ታውቃላችሁ? ላይክ ክሊር ባልሆነ መንገድ ነው የሚያወራው። ኦኬ ሶ የሆነ ነገር ላይክ እንደ የሆነ ላይክ እንትን ዶሮ ቀብረውብኝ እንትን አስረውብኝ ምናምን አድርገውብኝ ማርተውብኝ ምናምን የሚል this is a big business የሆኑ ሰዎች እንደዚህ አድማ ይዘውብኝ ምናምን ምንድነው የተፈጠረው? ምንድነው ክሊር በሆነ መንገድ ይህን ሰው ይምጣና እኔ ልጠይቀው። ተበልተናል የምትሉ ሰዎች ደግሞ ኑና መረጃና ማስረጃችሁን ይዛችሁ አሳዩን። አንድ ሰው አሳይቶናል ቼክ ምናምን። እኔ ይወዳብ ከፈለክ አስወርደኝ እንጂ አሁን እንኳን ስለወልደው ጊዮርጊስ እንኳን ስታወራ እዚህ ቤት ከዚህ በፊት ገባ መንጋዎች ይመጡና እንዳታወራ ያደርጉሃል። እውነቱን መቀበል አለበት አእምሮ ውስጥ አይ ነው ከዛ አንደኛው አንተ ደግሞ አንተን ሲያዩ ይናደዳሉ፣ የሆነ ሌላ አካል ሲያዩ ይናደዳሉ። ሶሻል ሚዲያ ላይ ስላለ ነው። ሶሻል ሚዲያ ላይ እስካለን ድረስ እዚህ ጋር መተ እሱን እንኳን ይሄ ያቀረበረ ነው እንኳን ስትል እንትን ብሔር ስለሆነ ነው እንትን ጎጥ ስለሆነ ነው እያሉ አንተ ላይ ይወርዱብሃል። አዎ እኔ እኮ እሱ እንዳይሆንማ ከፖለቲካው ከብሔሩ ከምናምን ወጣው እኮ 6 ወር አይደለም የሆነውን ነገር እኮ ነው የምነግርህ። አሁን ስለወልደ ጊዮርጊስ አሁን አንተም ብለሃል፣ ሌሎች ሰዎችም ይሄ ሰውዬ እንደዚህ ብለው ነበር አይደለ? ከዛስ የእንትን ሀብታም ሲነሳ ደማችሁ ይፈላል እንደዚህ በላይ ግን በጣም እየሰራ አይደለም ያንተ ኔትወርክ
በነገራችሁ ላይ አንደኛው ችግር ምን እንደሆነ ታውቃላችሁ? በጣም በሚገርም መልኩ ማለት ነው እንኳን እንደዚህ አይነት ማጭበርበር አይደለም እገታ በባንክ ነው ገንዘብ የሚቀበሉት። ሰው አግተው ይሄን ሰው ታንክ ዩ ቬሪ ማች ምን ለታጠቁ ኃይሎች በባንክ አይደለ ብር የሚያስተላልፉት? ምንድነው የምታወራው? መንግስትን ይገለብጣሉ ለሚባሉ የታጠቁ አሁን ለመረዳት ነው። አሁን እኮ ነው መሰላችሁ ጋይስ ብልጽግና መንግስት ፕሊዝ ካም ክሎሰር። የኔ ጥያቄ መንግስት ሲስተም ነው ቼክ ማድረግ ያለበት። በጣም የባንክ ትራንዛክሽኑን ቼክ ማድረግ አለበት፣ መቆጣጠር መቻል አለበት። በየተቋማቱ ደረሰኝ የሚወጣበትን የምስክር ወረቀት የሚሰጥበትን እንዲሁም ደግሞ ፍቃድ የሚሰጥበትን ሂደት በስነ ስርዓቱ መቆጣጠር መቻል አለመቻሉ ነው ህዝብን እያዘረፈ ያለው። አሁን ደግሞ ይኸውልህ ከሁለቱ አንግል ማየት አለብን። እኔ አሁን ባላንስ ላደርጋችሁ ነው። አንደኛ ኢትዮጵያ በጣም በብዙ ነገር ኋላ ቀር የሆነች ሀገር ናት። ብዙ እርዳታ የሚያስፈልጋት ናት። ህዝቡም ማህበረሰቡ ማመለካከቱ ገና ነው። ንቃተ ህሊናው ገና ነው። አኮርዲንግ ቱ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጅላንፎ ብሏል። እቺስ ገና ህዝቡ ንቃተ ህሊናው ከዶሮ ቂጥ የጠበበ ነው ገና ነው ብሏል። የኢትዮጵያን ህዝብ መምራት 1 ሚሊዮን ጉንዳን ተሸክሞ መሄድ ነው ብሏል። እንግዲህ መሪያችን እንግዲህ የኢትዮጵያን ሀገር እየመራ ያለ ጠቅላይ ሚኒስትሩ ከሱ የበለጠ የኢትዮጵያን ህዝብ ሊያውቅ አይችልም። ምክንያቱም እሱ 120 ሚሊዮን ህዝብ እየመራ ነው። 8 ዓመት መርቷል። ምንድነው ያለው? የኢትዮጵያን ህዝብ መምራት 1 ሚሊዮን ጉንዳን ተሸክሞ መሄድ ነው። እንግዲህ የተበላ ሰው ነው የሚያውቀው አይደል? እኔና እናንተ የኢትዮጵያን ህዝብ እየመራን አይደለም። እኔ እንኳን እዚህ ጋር ማለት ነው ወደ 1.2 ሚሊዮን ፎሎወር በመምራቴ ምን ያህል እንዳሰቃዩኝ አታውቁም። እኔ ስሜቴ ተናገር ብትሉኝ ይሄ ህዝብ ከባድ ህዝብ ነው። ሆኖም ደግሞ ይሄ ህዝብ ደግሞ የዋህ ህዝብ ነው። አልተማረም፣ ብዙ ችግር አለበት። ህዝቡ ገና ንቃተ ህሊናው ገና ነው። እንዳልኩ እየሞተ እየተራበ በብሔር የሚገዳደል ህዝብ ነው። ሞኝነት በቃ የማንም ጁዋር መሐመድ መጥቶ የፈለገውን እንትን አድርጎ ይሄዳል። ዘመነ መጥቶ ከሌ መጥቶ በቃ በደንብ እንትን የሚልበት ህዝብ ነው። አሁን ህዝቡ እንደ ሰው ማሰብ አለበትና ሰከን ብሎ አንድ መርከብ ናት ኢትዮጵያ። ባባባሉ እኮ ትሉታላችሁ አንድ መርከብ ናት። ግን መርከቡን እየቀደዱ ያሉ አካላቶች አሉ። መርከቡን የሚቀዱ አካላቶችን እየመገባችሁ ፊድ እያደረጋችሁ መሃል ላይ ያለው መንግስትን መጠየቅ ራሱ ተገቢ ነው ብዬ አላስብም። ተረዳችሁኝ? ስለዚህ እኛ የታጠቀ ኃይል ስፖርት አናደርግም። አንድ ሀገር ላይ አንድ መከላከያ ሰራዊት ነው መኖር ያለበት፣ አንድ ህግ ነው መኖር ያለበት፣ አንድ መንግስት ነው ያለበት። 9 መንግስት እኮ ነው ያለው ኢትዮጵያ ውስጥ በየክልሉ እኮ። አሁን እኔ ኦሮሚያ ክልል ቢሆን አማራ ስለሆንኩኝ እኮ ቪዚተር እኮ ነኝ። ባስተርጓሚ እኮ ነው ኮርት የምቀርበው። ይሄ ምንድነው? አገራችን ብዙ ችግር አለበት። የፖለቲካ ችግር አለበት። ኦኬ፣ የኢኮኖሚ ችግር አለበት። የአካዳሚክ ችግር አለበት። ላስት ይር 97% የኢትዮጵያን ሃይ ስኩል ፕሌስመንት ቴስት የወደቁ ህዝብ ያለበት እኮ ነው። በቃ ደደብ እያፈራን እኮ ነው። ደደብ ለማኝ ቢግ ሪስፔክት እያፈራን እኮ ነው። ታስ ተረታችሁኛል? ሶ በደንብ ክፍት ነገሩን በደንብ እንየው። ባላንሱ ላይ በጥላቻ ሳይሆን በብሔር በሃይማኖት እንዳናየው ልምራችሁ እያልኩ ነው። ሰው ነገሩን መንግስትም ራሱ የከበደው ነገር እኔና እናንተ ብንል ላንሰራው እንችላለን። እንተባበርና ግን በጋራ እንስራ እያልኩኝ ነው። በጋራ የምንሰራው ምንድነው? ሁሉን መንግስት አባላቶችን እንደ ሌባ መፍረጅ፣ ሁሉን ተቃዋሚዎችን እንደ ሌባ መፍረጅ ተገቢ አይደለም። አሁን ምን ሆነ? በብሔር በሃይማኖት ይደበቃሉ። የሆነ ሰው ስታጋልጥ በብሔር ውስጥ ልቅ ሲል እናንተም ትሸፍናላችሁ፣ ሃይማኖት ውስጥ ይገባ እናንተም ትሸፍናላችሁ። ሶ ከዛ እንውጣ እያልኳችሁ ነው። አሁን ምን ይደረጋል መሰለህ ደጁ? ላለፈው 8 ዓመት አይተሃል። ሁሉ ጊዜ ነው አጀንዳ ሲይዝና ያን ነገር ሲይዝ ምን ይደረጋል? ቤቶች አሉ፣ ተከፋይ ቤቶች አሉ፣ ይከፈታሉ። አጀንዳው ዛጋ ይዋጥና ጭራሽ እኔን አታክ ማድረግ ይጀምራሉ። ከዛ በኋላ ምን ያደርጋል? አጀንዳው ይረሳሳል። ሀቢባን እኔ እንደ ማይክል ጃክሰን ልጅ በማስክ እንድትወጣ አላረኳትም እንዴ? ምን ነው የምትሉት? መጨረሻ ግን መልሳችሁ ታነግሳችኋላችሁ እነዚህ ሰዎችን ሌባ እንደሆኑ አጭበርባሪ እንደሆኑ። ኦኬ፣ እንደ ሀቢባ አጭበርባሪና ሌባ የለም። ግን ኢትዮጵያ ገብታ መንግስት ፈቅዶላት ስትንቀሳቀስ ስናይ ደግሞ ጥያቄ እንጠይቃለን። አሁን እኔ አያገባኝም እዚህ ሶሻል ሚዲያ ላይ የምታረገውን አይደለም። ህግ መጣስ ነው። አሁን እንደ ሀቢባ ወንጀለኛ የለም። በዱባይ ህግ መከሰስ ያለባት ናት።
የስንት ሬስቶራንት ቢዝነስ በቪዲዮ እያስቀዳች ስንቶችን ያሳሰረች ናት። የስንት ትዳሮችን አምጥታ በአደባባይ የምታፋታ ናት። ባህላችን ካልቸራችን ህግን ተውት፣ ባህልና ካልቸር ተውት። የምትኖሩበት ሀገር ህግ ይወስነዋል አይደል እንዴ? ህግ ግን ህግ ነው፣ ወንጀል ግን ወንጀል ነው። ማኒ ላውንደሪንግ ሀቢባ የታገተች ሀናን አጋጆች ጋር በስልክ ሲያወሩ አልነበረም? በአደባባይ 50 ሺህ ሰው ይዘው እንደና ተቆ እንደቀልድ ድራማውን ነው የምትፈልጉት። ከኔ ጋር ቁሙ፣ ኑ ለእውነት እንታገል። ምን ግራ እንደሚገባ ኮንሲስተንሲ ያለው ሰው አትወዱም። ማሊያውን በየሳምንቱ የሚለውጥ ሃይማኖቱን በየሳምንቱ የሚለውጥ ጾታውን ምናምን የሚለውጥ ምናምን ስታዩ ኤቭሪባዲ ዛሬ የምታያቸው ሙኒታውን ህገ ወጥ ደላላ ተብላ ስትተች ምናምን ነበር። ሌባ እንደሆነች ተናገረች፣ ፈመሰች። አሁን የራሷ ስቱዲዮ ከፍታ አሁን ጭራሽ 7 እና 8 ሺህ ቁጭ ብሎ ሙኒት ምን ትላለች? ሙሙ ጠበበ ሰፋ እያለች ትመጣለች። ጋይስ አውቃችሁ ነው ይወዳ በቀላልኩ ነው። አሁን እኮ አንተ ባልኮ መሰረት ምንድነው የምናደርገው? ትክክለኛውን ስትራቴጂ ትረድፋለህ። ከዛ እውነቱን እናወጣለን። ከዛ በኋላ መሄድ ባለብን መልኩ እንሄዳለን። ገብቷል አይደለ? መብላት ያለበት ይበላል፣ መብላት የለበት አይበላም። በቃ ትክክለኛውን ሀቁን እናወጣለን ካልን ደግሞ በትክክለኛው መረጃ አንድ ላይ ሆነን ሁላችንም እንሄዳለን። አቁመን ነበር ነው አሁን ፎከስ እናርገና አሁን ያን ያህል አልፈልግም ልበላ ልሄድ ነው። ቻው አንተ እኔ እኮ ያማል እኔ እየጠጣው ነው። በ10 ምግቤን በልቼ ጨርሻለሁ። አሁን ልንገራችሁ ስለ አንተ አትበላም አባቴ፣ እኔ ልብላ። እኔ ምግብ ላይ አሁን ጋይስ ምን ታደርጋላችሁ? ስንት ሰዓት እንደተቀመጥኩ ልንገራችሁ። አሁን ይኸውልሽ ኩኪ 5 ሰዓት ከ32 ደቂቃ ቁጭ ብለናል። 2 ብር ከ64 ሳንቲም ነው የሰራሁት። እና ቤቱን ሳትባርኩ ታፕታፕ ሳታርጉ ታፕታፑን እዩት። 76000 ታፕታፕ። ይሄ ሼም ነው። 1000 ሰው ቁጭ ብሎ 1000 ሰው ቁጭ ብሎ ግን ይኸውላችሁ ለውጥ ትፈልጋላችሁ፣ ዲሞክራሲ ትፈልጋችሁ፣ ሰላም ትፈልጋላችሁ። ግን ሰላምና ዲሞክራሲ የሚያመጡ ሰዎችን አትደግፉ። አሁን እኔ ግልብጥ ብዬ ግን ለውጥ የለም፣ ነፃነት በነፃ የለም፣ ነፃነት በነፃ የለም። አሁን ወደ ዋናው ምን እናርግ መሰላችሁ? እኔ ማንኛችንም እንትን እያልኩኝ አይደለም፣ እየከሰስን አይደለም። እዚህ ቤት ወልደ ጊዮርጊስም እየከሰስን አይደለም። ገና ኢንፎርሜሽኑ ይፋ አላደረገም። ከወልገር ከሱ አሁን መስማት እኔ ልጠይቀው ፈልጋለሁ። ሆፕፉሊ መንግስትም ራሱ ሰሞኑን ደብዳቤ ልክላቸዋለሁ ይፋ እንዲያደርጉ ፈልጋለሁ። ከ8000 ሰው ብሩን የተቀበለበት መንገድ በምንድን ነው? ይፋ ስላላረገው እናዳምጠው። ልስን አንዴ አዳምጠው። እኔ አልተረዳውም። እናንተ ከሰማችሁ ንገሩኝ። እናንተ አዮዳብ ተናግሮታል ካላችሁ ንገሩኝ። ሰላም እንደምንሰናበት ሰሞኑን በተፈጠረው ሁኔታ ብዙዎቻችሁ ተደናግጣችሁ እና አንዳንዶቻችሁም በተፈጠረባችሁ ጥርጣሬ ወይም ደግሞ እንደዚህ አንዳንድ ላይ ወይም ሚዲያ ላይ ያሉ አንዳንድ አካላት የሚያራምዱትን የራሳቸውን ፍላጎት እና ስሜት በሚያራግቡበት ተጠልፋችሁ በድንጋጤ ውስጥ የገባችሁ እና ጥሩ ያልሆነ ስሜት ውስጥ የነበራችሁ ሰዎች እንግዲህ በጣም ይቅርታ ማለት እወዳለሁ። ለተፈጠረባችሁ ወይም ለደረሰባችሁ ድንጋጤ በጣም ይቅርታ ማለት እወዳለሁ። እንግዲህ እኔ ሰሞኑን የተፈጠሩ ነገሮችን ለማስተካከል ከላይ ታች እያልኩኝ ነው የሰነበትኩት። ያው እየሰራሁት ከነበረው ስራ ማለትም እየሄድኩባቸው ካሉ ሂደቶች አማካኝነት እንደው ከዚህም የከፋ ከዚህም የባሰ ነገር እንደሚደርስብኝ እርግጠኛ ነበርኩኝ። ግን እኔ ላይ ከሚደርሰው ሀገራችን ተመልከቱ። እሱ የተጨነቀው ምንድነው የሚደርስበት? ምንድነው ወደዚህ በደንብ አድርጋችሁ አዳምጡ። እያዳመጣችሁ ነው ጋይስ አላችሁ? አለም ፓስተር ታፕ አድርጉ። ካለበለዚያ እኔ ራሴ ላረግ ነው። በጣም ሼም እኮ ነው ጋይስ። ለማን ነው ድምጽ የሚሆነው? ለየትኛው ህዝብ ነው ድምጽ የምንሆነው? ጋይስ ታፕ ኮፒ ታፕ አድርጉ፣ ኮፒ ሊንክ አድርጉ። ደግሞ ለፓስተር ጊፍት ስጡ፣ አበረታቱ። ባረኩት ጋይስ። እናንተ ጊፍት እናንተ ታፕ ማድረግ ለፓስተር እንትን ነው ጉልበት ነው የሚሆነው። እና ያላችሁን ነው ፓስተር። እኔ በሌላ ቻርጅ አልቆብኝ በሌላ እየሰማችሁ ነበር፣ ይቆራረጥ ነበርና የቲክቶክ ምልክቷን ስጡ። የቲክቶክ ምልክት እያንዳንዳችሁ በእርግጠኝነት አላችሁ። ታፕ በቃ እኔ ማስገባት ስለማልችል አሁን በእንትኑ ስላረኩት ታፕ መሽኑ ስላረኩት፣ ምክንያቱም
እኔ አሁን ሁሉን ነገር አውጥቼ ነው የምታገልላችሁ። ጊዜን 5 ሰዓት ሰውቼ ዛሬ እኔ ስፖርት የምሰራበት ብዙ ነገር ቪዲዮ የምሰራበት ታውቃላችሁ። ቲክቶክ ላይ እኔ አሁን እየሰራው ነው እየኖርኩ ያለሁት እየሸጥኩ ነው እቃ ምናምን የሚጠቅማችሁ እቃ ምናምን። ስለዚህ አሁን እኔ ሙሉ በሙሉ የእንደዚህ አይነት ጉዳዮችን እኔ ሊይዛቸው ነው። ሲይዘው ግን እንዳልኩት መንግስት ከኔ ጋር እንዲሰራ ፈልጋለሁ። አንደኛ፣ ሁለተኛ ህዝብ ከኔ ጋር እንዲሰራ ፈልጋለሁ። ከብሔር ከሃይማኖት ከጾታ ነፃ የሆነ ፕሮግራም ነው የምናደርገው። እኔ የፖለቲካ ልዩነታችሁን እዚህ ጋር አታምጡ። ወዲያው የምናስቆማችሁ ላይክ አንጻራዊ ሆናችሁ አውዱን ጠብቀን ነገሩ ላይ ፎከስ አድርገን እናውራ። መንግስትን እየተቃወምን አይደለም። እኛ መንግስትን ነው የምንጠይቀው። መንግስት እንዲረዳን ነው የምንፈልገው። እናቀርባለን የተበደሉ ወገኖቻችን ካሉ አንድ። ሁለተኛ ደግሞ ያለ አግባብ ስማቸው እንዲጠፋ ደግሞ አንፈልግም። የማንም አንድ ሀገር የምታድገው እንደዚህ አንትረፕረነር የሆኑ ትላልቅ ቢዝነስ የሚከፍቱ ሰዎች ናቸው ሀገር የሚለውጡት። ኦኬ እኔ በጣም እኔ ካፒታሊስት ሜንታሊቲ ያለኝ ሰው ነኝ። ከአንድ 100,000 ሰው አንድ ባለ ሀብት ለአንድ ሀገር በኢኮኖሚ በብዙም ጠቃሚ ጥቅም አለው ብዬ አስባለሁ። ለምን አንድ ኩባንያ ሲከፍት በሚሊዮን የሚቆጠሩ ሰዎች እንዲሰሩ ቤተሰቦችን እንዲረዱ ያደርጋል። ኢላን ማስክ ዛሬ ህዝብ ይልናል። ኢላን ማስክ ግን ምን ያህል ህዝብ እንደሚመግብ አታውቁም። አንዳንዴ በዛ ደረጃ ስትደርሱ ሀገርን የምትጠቅሙ ከሆነ ሀገርን መጠቀም ማለት አሁን የሆነ ኩባንያ ስትከፍቱ አይዲያ ይዛችሁ ስትመጡ 1,000 ሰው 100 ሰው ቀጥሮ የሚያሰራና ሚሊዮነር የሆነ ሰው ብቻውን ምንም ሳያደርግ ሚሊዮነር የሆነ ሰው ጥቅም ያለው 100 ሰው ቀጥሮ የሚያሰራ ሰው ሚሊዮነር ቢሆን ይሻለናል። ቢኮዝ ከሱ ስር 100 ሰው እየበላ ነው። ከዛ 100 ሰው ደግሞ 1,000 ሰው ይኖራል፣ ልጆች ይኖራሉ፣ ባለቤት፣ ብዙ ነገር አለ። ስለዚህ ካፒታሊስት ሜንታሊቲ ያለኝ ሰው ነኝ እኔ። ካፒታሊስት with reservation with a little bit of reservation of monopolism ስለምጠላ ማለት ነው። monopolize እንዳይሆን ማለት ነው። የተወሰኑ ሰዎች ብቻ በካፒታሊዝም ሜንታሊቲ የተወሰኑ ሰዎች ብቻ ኮንትሮል እንዳያደርጉት with the right regulation አገራቸው ወደዛ እንዲገባ ፈልጋለሁ። አራታምራት ሽንት ቤት ያለው ይታርግና እጅን አብሮ እኮ ፍላሽ አደረገን እኮ እኛንም እኮ ላከ። ታፕታፕ እና ሻሩክ የለቀቀ መሰለኝ። እኔ አሁን ቀልዳለም ጨዋታ አይደለም። again ፍላሽ ነው ለቀቀብን እኮ ምን ችግር አለው? አፈናጠረብንና ታፕታፕ ኮፒ ሊንክ አድርጉ። አሁን ከ10 ደቂቃ በኋላ እወጣለሁ፣ በኋላ እገባለሁ፣ ነገም እገባለሁ። ይህን ጉዳይ ይዘነዋል። የምጠብቀው ምንድን ነው? አንደኛ ወልደ ጊዮርጊስ ይልቃል ቢታው ከ8,000 ህዝብ ጋር ምን አይነት ቢዝነስ ነው የሰራው? በአክሲዮን ደረጃ ነው? በፓርትነርሺፕ ደረጃ ነው? በምን ደረጃ ነው? ህጋዊው መንገድ ነው ወይ የወሰድከው? ቢዝነሱ ኦነር አንተ ብቻ ነው ወይስ ከኋላ ሌሎች ሰዎች አሉበት? አንዳንድ ጊዜ ምንድነው እየሰማሁት ያለሁት ዱባይ ላይ፣ እውነቱን ውሸቱን አላውቅም፣ አብዛኛው ዱባይ ላይ የምታያቸው ሰዎች ከኋላ የባለስልጣን ብር ነው ይላሉ። ኢትዮጵያ ያሉት ባለስልጣኖች ገንዘብ የሚያሸሹት በእንደዚህ አይነት መንገድ ነው ይባላል። አላውቅም ይሄ። ኦኬ ወርቅ ቤት ያላቸው ወርቁ ሊግል እንዲወጣ ይደረጋል ይላሉ። የሰሊጥ ነጋዴዎች፣ የምናምን ነጋዴዎች። ለዚህ ነው አሁን በፖለቲካ ሽፋን እየገቡ አውቆ ብሔርና ብሔርን የሚያባሉት አውቆ ነው ይባላል። ከዚህ በፊት እንዲያውም የእሱ ገንዘብ የማን ነው ሲባል ነበር። እኔ ማለት አልፈልግም። የማን ነበር ያሉት? እሱ እኮ የሚያስተላልፈው ገንዘብ የማን ነው ብሎ ነበር። የህወሓት በነገራችን ላይ ዶክተር አብይ እኮ ለራሱ ብሎታል። ግማሹ የኢትዮጵያ ብር ዱባይ ነው ያለው ብሏል እኮ ተናግሯል። አልሰማውም? ወርቁ በሙሉ የኢትዮጵያ ወርቅ ዱባይ ነው የሚሄደው። ታውቃለህ አይደል? በሱዳን አድርጎ እሱማ እኔ እኮ ነኝ ያወጣሁት። እሱን ሳወጡ አይደል እንዴ ተደራጅተው የህወሓት እንትኖች እኔን ሲያሳድዱኝ ነበር። እኔ እኮ አሁን ችግሩ ህዝቡ እውነት ካልፈለገ፣ ህዝቡ እውቀትን አይወድም። ህዝቡ ስድብ ነው የሚፈልገው። አሁን ብንሰድበው ብናብጠለጥለው 10,000 ሰው ይገባላል። ሳብሳማው የኢትዮጵያ ህዝብም ከስድድብና ከተረት ተረትና ከድራማ ከውሸት እንውጣና ረጋ ባለ መንገድ ደግሞ ነገሮችን አይተን ለተግባር አይተን የኛ ህዝብ ተግባር አይፈልግም። እንዲተገበር ቢል እኮ ያስቆሙናል እኮ ታውቂያለሽ አይደል? ምቀኛ እኮ ነው የሚሉሽ። አውራበት ተሰዳደቡ ኢንተርቴን አድርጉኝ መሰለኝ። አሁን እኛ እየከሰስን አይደለም። ዊዶን ነው አላቅም። ወልደ ጊዮርጊስ
እኔ መብረቁ ቤት ገብቼ የተሻለ ልክ እኔ ምንድን ያልኩት ነው ባላንስ እንውልና እንቆይ እንጠብቅ። እኔ በተናገርኩት ነው በበነገታው ውጣና እዛ ቤት ውጣና ፕሊዝ ተናገር ስለው ተናገረ ወጣል። እኔን ሰምቶ ሊሆን ይችላል። በውስጥም ውጣና ተናገር ብየዋል። እኔ ክሬዲት የሚሰጠኝ ሰው የለም። እዮዳብ ከተናገረ በኋላ ነው ወጥቶ የተናገረ የሚላል። እኔ ሳልገባበት ስቀር ምንም። እኔ ግን ስገባበት ወዲያው ነው መልስ የሚሰጠው። አዎ ፓስተር፣ እኔ እየሰማችሁ ነበር። በሌላ ስልክ ቻርጅ ሳልቆብኝ ነበር የወጣሁትና ጥሩ ሀሳብን ያነሳችሁት። ይምር በጣም ድንቅ ሀሳብ። እንትኖች ታች ያሉ ጉልት የሚሸጡ ሰዎች ታክስ ነፃ ይሆንላቸው እና ቲክቶከሮች ደግሞ ታክስ ይክፈሉ። በጣም አሪፍ አይዲያ። አሁን እስኪ እንትን ግባ። ማነው ስሙ? ታይላንድ አነስተኛ እና ጥቃቅኖች ታክስ አይከፍሉም። እስኪ ጉግል ላይ ቼክ አድርግ። ታክስ የማይከፍሉ እንትኖች አሉ፣ ነጋዴዎች አሉ። ራሳቸውን በፋይናንስ የማይችሉ ሰዎች ታክስ ነፃ ነው እና ኢትዮጵያ ውስጥ ለራሱ መለመድ አለበት። አንድ ጉሊት ሴትዮ ከምትሸጠው ላይ ታክስ መቀበል ማለት አስብ። ልጆች አሏት፣ ቤት ተከራይታ ነው የምትኖረው፣ ቆርቆሮ በቆርቆሮ በቀን አንድ ጊዜ እንኳን መብላት አይችሉም። ፌር አይደለም። በጣም በሚሊዮን እያስገቡ እዛ ጋ በ2 ብር 3 ብር የምትለቅም ሴት፣ ይሄ ነገር መስተካከል አለበት። በቃ በዚህ ጉዳይ ላይ መንግስት ደግሞ አለ ሚዲያ ላይ እያንዳንዷን ነገር ይሰማል። እያንዳንዷን እዮዳብ አሉ እና ይህን ነገር በቃ እንትን በአትኩሮት ብትሰሩት በጣም ድንቅ የሆነ እንትን ነው። ለእናንተም ደግሞ ጽርቅም ነው፣ ከፈጣሪም ደግሞ ታገኙታላችሁ። እና እኔም ሁሌም የምመኘው ያ ነው ፓስተር እዮዳብ። በቃ እነዚህ ጉሊት ምናምን የሚሸጡ ሰዎች ታክስ መክፈል የለባቸውም። የአነስተኛ በፋይናንስ ራሱን ያልቻለ በልቶ ማያድር እነሱ ለምንድን ነው ታክስ የሚከፍሉት? ሁለተኛ ደግሞ ቤት አከራይቶ የሚኖሩ አዛውንቶች አሉ፣ ጡረተኞች አሉ፣ የመንግስት ሰራተኞች ምናምን 1 ክላስ 2 ክላስ ከነዛ ከክላሶች ለራሱ ታክሲ ይወስዳል መንግስት ከ2 ክላስ ለምን? እና ይህ ነገር መስተካከል አለበት። ታች ላይ ያለው በልቶ ማደር የማይችል ሰው ታክስ መክፈል የለበትም። እዚህ ጋ በሚሊዮን በአንድ ቀን ሚሊዮን እኮ ነው የሚያስገቡት። ፓስተር እዮዳብ ቲክቶከሮች በጣም ብዙ ናቸው። እና አሁን እኮ በዛ እኮ ህግ እንዲያወጡ ጠይቄ ከ2 ዓመት በፊት እኮ እየሰሩበት ነበር። ህግ እናወጣለን ብለው እኮ ምላሽ ሰጠው ነበር። ግን ሜት አለ መሬት ላይ ይውራል። አሁን በዚህ ዓመት ያረጉታል ብዬ አስባለሁ። ቢኒ ገዝት ላክ። ይሄ ልጅ የሆነ ቦታ ይችዋለሁ። አሪፍ ተናጋሪ ነው። እሱን ቆይ እና ስለሱ እናወራለን። አሁን እኔ ሁሉን ነገር በአንዴ ማውራት አንችልም። ጀስት ሀሳብ ሁለቱ ላይ የሆነ ነገር ልበል። አሁን አንዴ ፎከስ እናድርግ። እሱ እናወራለን። እኔ አሁን ትልቁ ችግራችን ምንድነው? ዋን አት ታይም ማውራት አለብን። ዋን አት ታይም። አሁን የዚህን ጉዳይ እንጨርስ፣ የዋይቢኤስን ጉዳይ እንጨርስ። የዋይቢኤስ አሁን ኩኪዬ እንዳየሽው ማንኛቸውም እየመጡ አይደለም። እንትና ጋር ሲገቡ የነበሩ እንዳሉ አንዳቸው አልመጡም። ለምን ፈሩ? እውነት ነው። አየሽ፣ እነሱም የሚፈልጉት እንደሚመስለኝ አጫጭዎ ሜቢ በውስጥ እየተከፋፈሉ ከሆነ አላውቅም። ምክንያቱም የምጠይቀው እኔ ምንድን ነው እኔ ሲይዝ ሁሉ ነገር ከህግ አንጻር ነው የማየው። ህጋዊ ካልሆነ መጥቶ የሚያለቅስ እኔ ጋር ወደ ህግ እንዲሄድ ነው የማደርገው። በቃ ህጋዊ ካልሆናችሁ ማልቀስ አትችሉም። እኔ ጋንግስተር አይደለሁም፣ ማፊያ አይደለሁም። ከፍላችሁኝ የዚህ ሶሻል ሚዲያ ላይ ሄጄ ሰዎችን እንትን አድርጌ ተጽዕኖ ፈጥሬ ለእናንተ ብራችሁ እንዲመለስ ብር አላስመልስም። ብር ለማስመለስ አይደለም ነገሩ፣ በህግ ነው መሆን ያለበት። ህጋዊ ሰው ነኝ እኔ፣ በህግ ብቻ ነው። ለዛ ይመስለኛል ብዙዎቻችሁ እዚህ ጋር መምጣት የምትፈሩት። እናንተ የምትፈልጉት ቡሊ ነው የምትፈልጉት። ቡሊ አድርግልን፣ ምናልባት አሁን ስደብልን፣ አብጠልጥልልን፣ አስፈራራልን፣ እንትን አድርግልና ከዛ በኋላ የተወሰነ ግሩፕ ይዤ ለተወሰነው ገንዘብ እንዲመለስ ማድረግ። እንደዛ ላይ እያደረጋችሁ ያላችሁት ለ5 ለ6 ፓስተር ቪዲዮውን እሱም ያልገባኝ እዮዳብ፣ እኔ አንድ ጥያቄ ልጠይቅ የገባሁት I really don't understand this because ተበላን ለሚሉት ይበላሉ፣ በላን ለሚሉት ደግሞ እንዴት ነው የሚበሉት ነው ግራ የገባኝ እኔ። ምክንያቱም if you calculated like አሁን ቅድም 5 ሚሊዮን ሰጠው ያለው ልጅ እና he said he makes 500 ሺህ ብር በወር አይደለ? that's what he said። ግን when you think about it and calculate logically ብናስብ ማለት ነው